ሁላችሁም ክርስቶስ ተንሥአ እሙታን እንኳን ደስ ያላችሁ መድኃኔዓለም እንኳን ብርሃኑን ገለጠልን እላለሁ። ክርስቶስ ተነሳ ለብርሃኑ የለም ተነሳ። ከሌሊቱ 6 ሰዓት ላይ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል መቃብሩ እንደታተመ ክርስቶስ ተነሳ። ክርስቶስ ተንሥአ እሙታን ስንል በአብይ ኃይል ወስልጣን በገናና ስልጣኑ ተነሳ ምንለው ይሄን ነው። መላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እንኳን ለብርሃነ ትንሣኤው በሰላም በጤና በፍቅር ጠብቆ አደረሰን አደረሳችሁ። እግዚአብሔር አምላክ ያንን መዋዕለ ጾሙን አስፈጽሞ ሰሞነ ሕማማቱን አስፈጽሞ ይህንን ብርሃነ ትንሣኤው የ2018 ዓመተ ምህረትን ብርሃነ ትንሣኤ እንድናከብር ስለረዳን የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። በድጋሚ እንኳን አደረሳችሁ። በቤተ ክርስቲያናችን እንግዲህ ይህን ሰሞን ሰላም የምንባባለው ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም እያልን ሰላም እንባባላለን። የክርስቶስን መነሳት አዳምን ነፃ ማውጣቱን ዲያብሎስን ማሰሩን የምናስብበት ወቅት ነው እና እንኳን አደረሳችሁ። እግዚአብሔር ለዚህች ዕለት እኔና እናንተን ጠብቆ ስላደረሰ እግዚአብሔር ይመስገን ብለን ስሙን እንድናመሰግን ያስፈልጋልና ቢያንስ ዛሬ ከ2000 በላይ ኮሜንት እግዚአብሔር ይመስገን ብላችሁ እንድጽፉ ፈልጋለሁ። በድጋሚ እንኳን አደረሳችሁ። ዛሬ እንግዲህ የምንመለከተው ስለ በዓሉና ስለ በዓሉ ብቻ ነው። አንዳንድ ሁነቶችን አስቀኛችኋለሁ። በቤተ ክርስቲያናችን የትንሣኤው በዓል እንዴት ሲበሰር እንደነበር እንዴት ሲከበር እንደነበር እሱን አስመለክታችኋለሁ። በዚህ በትንሣኤ ደግሞ ምን ማድረግ አለብን፣ በምን አይነት ሁኔታ ነው ማሳለፍ ያለብን፣ ትንሣኤስ ማለት ምንድነው የሚሉ ነገሮችን እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ለብዙዎች ይደርስ ዘንድ ላይክ እና ሼር ማድረጋችሁ እንዳትረሱ። እስቲ በቅድሚያ በዓሉ እንዴት ተከበረ በቤተ ክርስቲያናችን?
ይህች እናት ቤተክርስቲያን እንግዲህ ስንዱ እመቤት ናት። ቤተክርስቲያናችን ይችላል ሁሉ ነገር ጥንቅቅ አድርጋ በስርዓት የምታከብር ቤት ነው ያለችን። በዚህ ቤት በመኖራችን ልንደሰት ያስፈልጋል። የክርስቶስን የትንሣኤውን በዓል ልክ እንደ ሰማያውያን መላእክት ነጭ ለብሰን ጧፉን እያበራን ትንሣኤከ እያልን ማለት ነው። ብርሃንን ላክልን፣ ትንሣኤን እናምናለን እያል አክብረናል። ቤተክርስቲያናችን በዚህ ሁኔታ አክብረናል። በቤተክርስቲያናችን ነው ትንሣኤውን ያወጅ ነው ማለት ነው። ክርስቶስ ከሙታን መካከል መነሳቱን፣ ድል መንሳቱን፣ ሞትን ድል አንስቶ ዲያብሎስን አስቀርቶ ዲያብሎስን በመስቀሉ ስር ቀጥቅጦ ያንን የዕዳ በደላችንን ሁሉ ቀዶ አጥፍቶ ሞትን በሞቱ ድል ያደረገበት ዕለት በዚህ ሁኔታ አክብረናል። በእውነት በዚህች ቤተክርስቲያን ስላላችሁ ደስ ሊላችሁ ይገባል ማለት ነው። በዚህች ሃይማኖት ውስጥ በመኖራችን ብቻ እንኮራለን፣ የሚያስደስት ስለሆነ። እሺ አንዳንድ ቪዲዮዎችን ስለ በዓሉ አከባበር ስለተለያዩ ነገሮች እንመልከት። ትንሣኤ የሰው ልጅ የማንነቱ ትርጉም ነው። ጌታ ባይነሳ ሰው መሆኑ ትርጉም የለሽ በሆነ ነበረ። ጌታ ስለተነሳ የሰው ልጅ ከበረ። የሰው ባህሪ በሞት ላይ ሰለጠነ። የተማረከን አውሬ አስረው መርዙን አስተፍተው ታናሽ ሕፃን ልጅ እንዲጎትተው እንደሚያስረክብ አርበኛ ጌታ ዲያብሎስን ማርኮ ሞትን ሰብሮ ሞትን እሱ ገዝቶ እኛ እንድንገዛው እኛም እንድናሸንፈው በሞት ላይ ስልጣንን ሰጠን፣ አሰለጠንን፣ ኃይል አስታጠቀን፣ ሞትን እንዳንፈራው አደረገን። የትንሣኤውን ብርሃን በልጅነት ሰጥቶ በጥምቀት አክብሮ ሰውነታችን በጸጋ አሰልጥኖ በሀብተ መንፈስ ቅዱስ ሸልሞ ሞትን የሚያሳፍር አጋንንትን የሚረታቸው እንዲሆን ለእኛም ሰውነት ኃይልን ሰጠ ጌታ። ይህን ያገኘንበት ዕለት ስለሆነ ሁላችሁም ክርስቶስ ተንሥአ እሙታን እንኳን ደስ ያላችሁ። በዚህ ቀን ልቅሶ የለም፣ ሐዘን የለም። በዚህ ቀን ሰው ቢሞት እንኳን አይለቀስም። ምክንያቱም ሞትን ደፈር ነው። እንግዲህ በክርስቶስ በኩል ሞት ተደፈረ። ለምንድን ነው የምናለቅሰው? ሰው ሲሞት እኮ ከዚህ በኋላ አሁን አንድ ሰው ዘር ሲሰራ አያዝም። ከጎተራው ያለውን ስንዴ እያወጣ እርሻ ላይ ሲበትነው አይ ስንዴን በተንኩት ብሎ አያዝም። ምክንያቱም ለምንድን ነው? እንደሚያተርፍ እንደሚበቅል እያወቀ ነው የሚዘራው። አሁን የኛ ሞት የኛ ህይወት ሞታችን መዘራታችን ነው። ልንበቅል ነው በክርስቶስ ክርስቶስ ሊያበቅለን ነው እንግዲህ በትንሣኤ እና ክርስቶስን እያየ እንግዲህ ለሞት የሚደነግጥ የለም እና በዚህ ቀን ሰው አያዝንም፣ አያለቅስም። ፍርድ የለም፣ ክርክር የለም፣ ማልቀስ የለም እንዳልኩት ማለት እና በዚህ ዕለት ፍጹም ደስታን ትጀምራለች ቤተ ክርስቲያን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን ብላ አዋጁን አውጃ ትጀምራለች። ክርስቶስ ከሙታን ተለይቶ ተነሳ በአብይ ኃይል ወስልጣን። የተነሳ ደግሞ በታላቅ ኃይልና በታላቅ ስልጣን ነው። ታላቅ ኃይል ለምንድን ነው የምትለው? ሞትን የማሸነፍ ኃይል ያለው እግዚአብሔር ብቻ ነው። በዚህ ዓለም ላይ ሰዎች ያቃታቸው ነገር ቢኖር ሞትን ማሸነፍ ቢቻል ኑሮ በዚች ምድር ሰዎች ሰውንም አያኖሩም ነበር። የክፉ ሰዎችም ማብቂያ ባልኖረ ነበር ማለት ነው እና እግዚአብሔር ራሱ በምድር ላይ እንድንሞት ማድረጉ እንዴት ጥሩ ነገር። ሞት ባይኖር ክፉ ሰዎች ስንት ዓመት ሲያሰቃዩ ሊኖሩ ነበረ እና ሞት ስለሆነ ግን ድሃ ያርፋል፣ ፍርድ ይመጣል፣ ግፈኛ ሰዎችም ስፍራቸውን ይይዛሉ እና ሞት ትክክለኛ ዳኛ ነው። እንደው ለተበደሉትም ፍትህ የሚሰጥ ነው። ዳኛ ያልፈረደልንን ነገር ከሞት እናገኛለን። ያንን ነገር እግዚአብሔር መስራቱ ለዚህ ነበረ እና በዚህ ቀን ይሄንን መልስ ሞትን የሚያሸንፈው ታቶ ሲኖር ጌታችን ኢየሱስ ክርስቶስ ግን ሞትን ያሸነፈ ኃያል ነው። ቅዱስ ጴጥሮስ በግብረ ሐዋርያት እንደነገረን እይክል እይዞቶ ሞት ይላል። ሞት ይይዘው ዘንድ አልቻለም ይላል። ሞት የማይይዘው ማን ነው? እግዚአብሔርን ብቻ ነው። ፍጥረታትንማ የያዛቸው እኮ አየን። የበደሉትንም ያልበደሉትም አስቀድሜ በቅዱስ ጳውሎስ ቃል እንደጠቆምኩኝ ፍጥረታትን የያዛቸው። ክርስቶስ ግን ፍጡር ስጋን ተዋህዶ ያ ስጋም ደግሞ ፈጣሪነትን ገንዘብ አድርጓል ሳይለወጥና ሞት ሊይዘው የማይችል ነበረ እና ይህንን ኃይል ነው ለልጆቿ። በባለ 50 ሮብና አርብ የማይጾሙ ለምንድን ነው? እንደው እንዲህ ብሎ የሚጠይቅ ሰው መገኘቱ ራሱ ትልቅ ነገር። ለምን መሰለሽ? ብዙ ሰው አርብ ሮብ ለምን እንጾማለን ይላል እንጂ ጾሙ ሲቀር ለምን አንጾምም አይልም። በዛው ቢቀር ደስ ይለዋል። እና
ስለዚህ ለምን አንጾምም የምትለው ጥሩ መንፈሳዊ ጥያቄ ነች። አርብና ረቡን በበዓለ ሃምሳ አንጾመው እነዚህ ሰዎች 50 ቀን ሙሉ ጾመው ተጎድተዋል፣ ትንሽ ይጠገኑ ተብሎ አይደለም። እንደዚህ አይነት ሁለት ምክንያቶች ናቸው። አንደኛው ስለ ጾም ነው። በትክክል ከጾም ነው፣ ስለ ጾም ነው። እንዴት መሰለሽ? አብይ ጾም የሚጾመው በቤተክርስቲያናችን ስርዓት የመጀመሪያው ሳምንት እስከ 12 ሰዓት ነው። ዘወረደ ሳምንት እስከ 12 ሰዓት ነው። ከቅድስት ጀምሮ እስከ ኒቆዲሞስ መጨረሻ ላይ ከሆሳና በፊት እስካለው ድረስ ደግሞ የሚጾመው እስከ 11 ሰዓት ነው። ከዛ ሰሙነ ሕማማት እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ድረስ ጨረቃ እስኪታይ ድረስ ሰሙነ ሕማማት። ከዛ በኋላ ዓርብ ዕለት እስከ ትንሣኤ እሑድ ያለው አለ አይደለ 33 ሰዓት ነው። ከጌታ ስቅለት በኋላ 33 ሰዓት ነው። በነገራችን ላይ ጌታ ምድር ላይ 33 ዓመት ነው የኖረው ያስተማረው ብዙ ታምራት የሰራው አጠቃላይ 33 ዓመት ነው። በሲኦል ላሉ ነፍሳት ደግሞ ከሞተ በኋላ ነፍሱ ከስጋው ከተለየች በኋላ በሲኦል ላሉ ነፍሳት 33 ሰዓት ሰብኮላቸው። የምድር 33 ዓመት የሲኦል 33 ሰዓት ነው እና ያንን አስተምሯል። በወህኒ ላሉ ነፍሳት ሰላምን ሰበከላቸው ያለው ቅዱስ ጴጥሮስ ማለት ነው። ስለዚህ ከ12 ሰዓት ስንጾም የጨመርናት ሰዓት ማለት ነው ከ9 ሰዓት እስከ 12 ሰዓት ያለች አይደል? እሷን በትክክል አንድ ሰው ከጾመ ከዛ እስከ 11 ሰዓት ሲጾም እሱንም ከጾመ ከዛ በኋላ ደግሞ መጨረሻ ላይ ያለውን 33 ሰዓት ከጾመ ሲደመር 126 ሰዓት ይሆናል። 126 ሰዓት ማለት በበዓለ ሃምሳ የማንጾማቸው ዓርብና ረቡዕ ሰዓቶች ናቸው። ስለዚህ ኦልሬዲ በትክክል ሰምተናት በዛ ደረጃ ከጾምን ዓርብና ረቡዕን ጾመን ነው የጨረስነው። አብይ ጾም ላይ ስለተጾመ ነው የማይጾመው ማለት ነው። ይህን ጠንቅቆ ግን የማይጾም ሰው ካለ ደግሞ ሁለተኛው ግን ምክንያት ትንሣኤ ማለት 50 ቀን እየተከበረ አይደለም። 50ውን ቀን እንዳንድ ቀን ነው ቤተክርስቲያን የምታየው፣ እንዳንድ ቀን። አሁን 50ውን ቀን ሙሉ ክርስቶስ ተነስቷል፣ በእውነት ተነስቷል ይባላል። እንደ አዲስ ዛሬ የተነሳ ጠዋት የተነሳ እንዲመስል ነው። ለምን? ያንን እንዳንድ ቀን ነው ቤተክርስቲያን 50ውን ቀን የምታየው። ስለዚህ በትንሣኤው ቀን መጾም ይሆንባታል። ለዛ ነው 50ውን ቀን ያለ ጾም። አማን በአማን ተንሥአ እምነ ሙታን የተባለው በእውነት ከሙታን ተለይቶ ተነሳ ተብሎ የትንሣኤ መዝሙር ይህ ነውና እንግዲህ 50ውን ቀን ሙሉ ክርስቶስ ተንሥአ ሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ወይንም ይኩን ፍስሐ ወሰላም ተብሎ እንደድጓው በዚህ መልክ እግዚአብሔር ሲመሰገን 50 ቀን ሙሉ ነው የሚቆየውና የዛሬው አዋጅ ለክርስቲያኖች በሙሉ በክርስቶስ ስለሚያምኑት የታወጀ አዋጅ ነው። ይሄንን የምናገኘው በመጽሐፍ ቅዱስ ክፍል በሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ ሉቃስና ኒቆዲሞስ አብረው ሲሄዱ ጌታ ኢየሱስን ከትንሣኤ በኋላ አግኝተውት በነበረ ጊዜ ሲመሰክሩ እንዲህ ነበረ ለሐዋርያት የነገሯቸው። 11ዱ ሐዋርያት አንድ ላይ ይሁዳ ተለይቶ በነበረ ጊዜ ከትንሣኤ በኋላ ወይንም የትንሣኤ ዕለት በመንገድ ጌታ ኢየሱስ ክርስቶስን አግኝተው ስለነበረ ይሄን ቃል ነበር የተናገሩት። በአማን ተንሥአ ወአስተርአዮ ለስምዖን፣ በእውነት ተነስቷል፣ ለስምዖንም ተገልጧል፣ ታይቷል። በእውነት የተባለው እንግዲህ ትንሣኤ ላይ እውነት አለ፣ ሐሰት አይደለም። የሞተውም ራሱ ነው፣ የተነሳውም ራሱ ነው፣ ሌላም አይደለም። ምታት እንዳይደለ ለማጠየቅ በእውነት ተነስቷል ተብሎ ትንሣኤው እውነት ነው። የክርስቶስ ትንሣኤ እውነት መሆኑ የተገለጠበትን ቅዱስ ያሬድ አመስግኗል። በዚያ ምክንያት እኛም አሁን እዚህ ከታዕካ ነገሥት በዓታ ለማርያም ከጥንታዊው ገዳማችን እግዚአብሔርን ያመሰገን ነውና ይህን ያሰማነው ሊቃውንቱ ያሰሙት ይህን ነውና በእውነት ተነስቷል ለማለት ነው። በእውነት የተነሳ አምላካችን በዓላችንን የትንሣኤውን በዓል የሰላም የጤና የበረከት ያድርግን። ትንሣኤህን ለምናምን ለኛ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ ብርሃንህን ላክልን ወደኛ
እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር በአንድነት አደረሳችሁ። በዓሉ የሰላም የፍቅር የአንድነት ያድርግላችሁ። በሀገር ውስጥም በሀገር ውጭም ያላችሁ መላው የኦርቶዶክስ ሃይማኖት ተከታዮች በክርስትናው ዓለም ያላችሁ በሙሉ እንኳን አደረሳችሁ። ሰላም፣ ጤና፣ በረከት፣ ደስታ ከእናንተ ጋር ይሁን። መልካም የትንሣኤ ጊዜ እመኝላችኋለሁ። እግዚአብሔር ከሁላችሁ ጋር ይሁን። አይገርማችሁም? ዓመቱ ሙሉ ክርስቶስን አታውቁም ሲሉን ይከርሙና ዛሬ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽፋና አስልታ ባስቀመጠችው በዓል እኩል ያከብራሉ። በዓላቶቻችንን እኩል እንደምታከብሩ ሁሉ የእኛንም ስርዓት ዶግማና ቀኖናችንን እንድታከብሩ እናሳስባችኋለን። እቺ ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የጌታችን ከውልደቱ እስከ ሞቱ ከሞቱ እስከ ትንሣኤው ያለውን በዓል ጥንቅቅ አርጋ የምታከብር ቤተክርስቲያን ርትዕቷ እምነታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትባላለች። እንደኔ በእምነታችሁ የምትኮሩ ባለማህተቦች ሁሉ ኮመንት ላይ የገባችሁ ኦርቶዶክስ ተዋሕዶ ለዘላለም ትኑር እያላችሁ ጻፉልኝ። የኔ ተከታይ የሆናችሁ ባለማህተብ ኦርቶዶክሳውያን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና ደረሳችሁ። ሁላችሁም ክርስቶስ ተንሥአ እሙታን እንኳን ደስ ያላችሁ። መድኃኔዓለም እንኳን ብርሃኑን ገለጠልን እላለሁ። ርዕሱን ወደ ማብራራት ሲሄድ እንደተናገረ ተነሳ ብሏቸዋል። እነዚህ ሴቶች ትንሣኤውን ለሴቶች የገለጠበት ምክንያት አለ። መጀመሪያ ሞት የመጣ በሴት ምክንያት ስለነበረ ትንሣኤውን ደግሞ ለሴቶቹ ገለጠ። ባህሪያችን አከበረ። ዲያብሎስ ሴትን ሲንቅ ይኖር ነበረ በሴት እርግማን ስላመጣ። ጌታ ደግሞ ትንሣኤውን ለሴቶች በመንገር በመግለጥ የጠፋውን እንደመለሰ የተዋረደውን እንዳከበረ የሞት ምክንያት የሆነውን የሕይወት ምክንያት እንዳደረገ የሴቶችን ባህሪ እንዳከበረና እንደባረከ ጌታ ገለጠ። ዲያብሎስን ናቀው። እሱ ባዋረዳት ሴት ሕይወትን በማምጣት በመወለድ ዲያብሎስን አሳፈረው። ከሴት ልጅ ተስፋ ይወለዳል ብሎ ሰይጣን አስቦ አያውቅም። ግን ጌታ ከሴቲቱ ከድንግል ማርያም በመወለድ በሴት ጆሮ የመጣውን ሞት በሴት ጆሮ ብስራት በማሰማት ሕይወት በሷ ማህፀን በማደር በኋላም ተነስቶ ደግሞ ለሴቶቹ ትንሣኤውን በመግለጥ የሰውን ልጅ ባህሪ ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እኛም በሰማነው ፍሬ የምናፈራበት ያድርገን። እንግዲህ በዓለ ትንሣኤውን ስናከብር የተቸገሩ ወገኖቻችን መረዳት ያለባቸው ማገዝ ያለባቸው የእኛን እጅ የሚጠብቁ በርካታ ወገኖች አሉና ለእነዚህ ወገኖቻችን ልንደርስ ልናስባቸው ያስፈልጋል። እንግዲህ መዋዕለ ጾሙን አሳልፈናል አይደል? መዋዕለ ጾሙን ጨረስን ብለን ደግሞ ከቤተ ክርስቲያን ሸሽተን ዝም ብለን ይህን 55 የቀረውን 50 ቀን ስንበላ ስንጠጣ ብቻ ማሳለፍ የለብንም። እግዚአብሔርን ቤት ማሰብ አለብን። ወደ ቤተ እግዚአብሔር መሄድ አለብን። በጾምና በጸሎት ወይም ደግሞ ጾም በሆነበት ሰዓት ብቻ አይደለም ቤተ እግዚአብሔር የምንሄደው። ሁሌ ወደ ቤተ እግዚአብሔር መገስገስ አለብን። ጾሙ ተፈታ ብለን ክርስቶስ አምላካችንን መርሳት የለብንም። እሺ እንግዲህ ይህንን ወቅትም ስናሳልፍ በቤተ እግዚአብሔር እያስቀደስን እየሄድን ትምህርቶችን እየሰማን ነው እንጂ እርግፍ አድርገን ነገር ዓለሙን እርግፍ አድርገን የምግብና የመጠጥ ዘመን ማድረግ የለብንም። አሁን ያለንበት ዘመን እጅግ አስከፊ ነው። ይህንን የሚያስደርግ ዘመን ላይ አይደለም ያለነውና እግዚአብሔር ይህንን ብርሃነ ትንሣኤ እንዳሳየን የሀገራችንን የዓለማችንን ብርሃነ ትንሣኤ ደግሞ ያሳየን። ከዚህ ከውጥንቅጥ ዓለም እግዚአብሔር አምላክ ሁላችንን የሚሰውረን ዓለማችንንም ሰላም ያድርግ። እንደው እሱ ሞትን በመቃብሩን ድል ያደረገ አምላክ ምንም የማይሳነው አምላክ ነውና እንደው ስለኛ ኃጢአት ሳይሆን ስለሱ ምሕረት ስለሱ ቸርነት ብሎ ሁላችንንም ይማረን፣ ሁላችንንም ይቅር ይበለን እላለሁ። በሌሎች መረጃዎች መለሳለሁ። እስከዛው ደህና ቆዩልኝ።
እንግዲህ መልካም በዓል ይሁንላችሁ።